ሰበር አስደሳች ዜና ለሁለት ሳምንት የተደረሰው የተኩስ አቁሙ ስምምነት ጊዜው ሊራዘም ነው። ዛሬ በተሰማው ዜና የኢራን ህዝብና መንግስት ደስ ተሰኝተዋል። ከኢራን ምድር የተሰማ ደስታ አለ፣ ዝርዝሩን ይዘናል። በሌላ በኩል የፓኪስታን መንግስት ታሪክ መስራቱን እንደቀጠለ ነው። በተስፋ የተሞላ መረጃም ከመሪያቸው ተሰምቷል። ይህ በእንዲህ እንዳለ የኢራኑ ፕሬዝዳንት ለጠላቶቻቸው ቀጭንና አስገራሚ የተባለ መልእክት አስተላለፉ። ሌላው የኢራን አስደንጋጭ ዜና ባህረ ሰላጤውን ቀይ ባህርንና ኦማን የባህር ወሽመጥን እዘጋለሁ ስትል ኢራን ዓለምን አስደንግጣለች። አሜሪካ ከኢራን ጋር ትልቅ ስምምነት ማድረግ እፈልጋለሁ ስትል ገልጻለች። ሌላው አሳዛኝ መረጃ ከእስራኤል የተሰማ ነው። ሁሉንም በዝርዝር ታደምጡታላችሁ። ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። ቀደም ሲል የሰማችሁትንና ሌሎችም ሰበር መረጃዎችን በዝርዝር ይዘናል። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ የኢራኑ ፕሬዝዳንት መሱድ ፔዚሽኪያን ኢራንን ለማንበርከክ የሚደረግ ሙከራ እንደሚከሽፍ ተናገሩ። የኢራን ፕሬዝዳንት መሱድ ፔዚሽኪያን አሜሪካና እስራኤል ኢራንን በኃይል ለማንበርከክ የሚያደርጉት ማንኛውም ሙከራ እንደሚከሽፍና ቴሄራን እንዲህ አይነት አማራጮችን መቼም እንደማትቀበል ተናገሩ። ከኢራን የአደጋ ጊዜ አገልግሎት ባለስልጣን ጋር የተነጋገሩት ፕሬዝዳንት ፔዚሽኪያን ቴሄራን ጦርነት አሊያም አለመረጋጋትን አትፈልግም ብለዋል። በአንጻሩ ኢራን ሁሌም ቢሆን ገንቢ ውይይቶች እና ከተለያዩ ሀገራት ጋር የመነጋገር አስፈላጊነትን ደጋግማ ገልጻለች ሲሉም አክለዋል። በሀገሪቱ መገናኛ ብዙሃን የተላለፈው የፕሬዝዳንቱ ንግግር ዶናልድ ትራምፕ የአሜሪካና የኢራን ንግግር በሚቀጥሉት 2 ቀናት በፓኪስታን ኢስላማባድ ይጀመራል ካሉ በኋላ የተሰማ ነው። በቅርብ ይጀመራል ስለተባለው ሁለተኛ ዙር ንግግር ቴሄራን እስካሁን አስተያየት አልሰጠችም። ኢራን የአሜሪካ የወደብ መዝጋት የሚቀጥል ከሆነ በባህረ ሰላጤው ቀይ ባህርና በኦማን የባህር ወሽመጥ እርምጃ ወስዳለሁ ስትል ዛተች። የኢራን የካታን አልቢያን አዛዥ አሊ አብዶላሂ አሜሪካ እገዳዋን የምትቀጥል እንዲሁም ለኢራን የንግድና የነዳጅ ጫኝ መርከቦች ደህንነት ስጋት የምትሆን ከሆነ የተኩስ አቁሙን ስምምነት የመጣስ የመጀመሪያ እርምጃ ይሆናል ብለዋል። የኢራን ኃይሎች በፋርስ ባህረ ሰላጤ በኦማን ባህርና በቀይ ባህር ማንኛውም የገቢና ወጪ ንግድ ምርቶች መንቀሳቀሳቸውን እንዳይቀጥሉ እንደሚያደርጉ አክለውም ተናግረዋል። አብዱላሂ የትኞቹ ሀገራት የወጪና ገቢ ንግዳቸው እንደሚጎዳ ያልገለጹ ሲሆን የጠቀሱት የባህር ክፍል ግን ሰፊ አካባቢን ይሸፍናል። አሜሪካ የኢራን ወደቦችን የዘጋችው ከሰኞ ዕለት ጀምራ ነው። ረቡዕ ዕለት የአሜሪካ ጦር በ24 ሰዓት ውስጥ አንድም መርከብ እገዳውን አልፎ አልሄደም ሲል አስታውቋል። በኦማን ባህረ ሰላጤ 6 የንግድ መርከቦች እንዲመለሱ መደረጋቸውን ጨምሮ አስታውቋል። በአሜሪካና ኢራን መካከል የተደረገው የመጀመሪያ ዙር ድርድር ያለ ውጤት ከተጠናቀቀ በኋላ ቀጣዩ ዙር በቀጣዮቹ 2 ቀናት ሊጀምር እንደሚችል ትራምፕ አስታውቋል። ኢራን ግን እስካሁን ድረስ ድርድሩ ስለመደረጉ ያለችው ነገር የለም። የአሜሪካው ምክትል ፕሬዝዳንት ትራምፕ ከኢራን ጋር ትልቅ ስምምነት ማድረግ እንደሚፈልጉ ተናገሩ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ትራምፕ ከኢራን ጋር ትልቅ ስምምነት ማድረግ እንደሚፈልጉ የቢቢሲ የአሜሪካ አጋር ሲቢኤስ ኒውስ ዘግቧል። ቫንስ በአቴንስ ጆርጂያ በተካሄደው የተርኒንግ ፖይንት ዩኤስኤ ዝግጅት ላይ ለታዳሚዎች እንደተናገሩት በሳምንቱ መጨረሻ ላይ በፓኪስታን የተካሄደው ድርድር እጅግ በጣም ብዙ እድገት አሳይተዋል ብለዋል። ነገር ግን ትራምፕ ከኢራን ጋር ትንሽ ስምምነት እንደማይፈልጉና በምትኩ ትራምፕ ታላቅ ስምምነት ለማድረግ እንደሚፈልጉ ሲቢኤስ ዘግቧል። ቫንስ በሁለቱ አጋሮች መካከል ከፍተኛ አለመተማመን እንደነበረ ተናግረዋል። አክለውም ያንን ችግር በአንድ ጀንበር መፍታት አትችሉም ማለታቸውን ሮይተርስ ዘግቧል። ኢራን ከአሜሪካ ጋር መልእክት መለዋወጥ መቀጠሏን ተናገረች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በቴሄራንና ዋሽንግተን መካከል የሚደረገው የመልእክት ልውውጥ በአደራዳሪዋ ፓኪስታን በኩል እንደቀጠለ መሆኑን ተናገሩ። ባጋይ የኢራን አቋም በቀጠለው ንግግር በግልጽ የተቀመጠና በድጋሚ የተገለጸ ነው ብለዋል። አክለውም ኢራን ምናልባትም የፓኪስታን ልዑካንን ተቀብላ እንደምታስተናግድ
ተናግረዋል። ልዑካኑ በእስላማባድ የተጀመረው ድርድር ቀጣይ ጉዳዮች ላይ ለመነጋገርና በኢራንና በአሜሪካ አቋሞች ላይ በዝርዝር ለመነጋገር እንደሆነ አብራርተዋል። ባጋይ አሜሪካ ኢራን የኒውክሌር ጦር መሳሪያ መታጠቅ ትፈልጋለች ስትል የምታቀርበውን ክስ ውድቅ አድርገው የኒውክሌር ፕሮግራሟ ሰላማዊ ነው ብለዋል። ባጋይ በፍላጎቶቿ ላይ በመመስረት ዩራኒየም ማበልጸግ መቀጠል ይኖርባታል ሲሉ አስተያየት ሰጥተዋል። ነገር ግን በማበልጸጉ ደረጃ እና አይነት ዙሪያ የመነጋገር እድል ሊኖር ይችላል ብለዋል። አሜሪካና ኢራን የተኩስ አቁሙን ለማራዘም እየተነጋገሩ መሆኑ ተሰምቷል። አንድ ከፍተኛ የአሜሪካ ባለስልጣን ለ2 ሳምንት የተቀመጠውን የተኩስ አቁም ለማራዘም ከኢራን ጋር ንግግር እየተደረገ መሆኑን ለቢቢሲ ተናገሩ። በአሜሪካና በኢራን መካከል የተደረሰው የተኩስ አቁሙ ስምምነት የሚያበቃው የሚቀጥለው ሳምንት ረቡዕ ሚያዝያ 14 2018 ዓ.ም ነው። ባለስልጣኑ አሜሪካ የተኩስ አቁሙን ለማራዘም በይፋ አልተስማማችም ሲሉ ተናግረዋል። ስምምነቱ ላይ ለመድረስ በአሜሪካና በኢራን መካከል ንግግር ቀጥለዋል ሲሉ አክለዋል። ቀደም ሲል ኤኤፍፒ የዜና ወኪል የኢራን መገናኛ ብዙሃንን ጠቅሶ የተኩስ አቁሙ መራዘሙ አልተረጋገጠም ብሎ ነበር። ኢራን ከአሜሪካ ጋር ወደፊት ስለሚኖራት ንግግር ከፓኪስታን ጋር ከተወያየች በኋላ እንደምትወስን ተዘገበ። ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ቴሄራን ከአሜሪካ ጋር የሚኖራትን ቀጣይ ድርድር ከፓኪስታን ልዑክ ጋር ከተወያየች በኋላ እንደምትወስን ዘገበ። የዜና ኤጀንሲው ስለ ጉዳዩ ቅርበት ያላቸው ምንጮችን ጠቅሶ በቀጣዩ ዙር ውይይት ላይ ለመወሰን አሜሪካና እስራኤል ከሊባኖስ ጋር የተኩስ አቁም ስምምነት ከደረሱ ኢራን እንደ በጎ ምልክት መሆኑን ተናግረዋል። ይሁን እንጂ አሜሪካ ምክንያታዊ የሆነ የድርድር ማዕቀፍን መከተል አለባት ያሉት የዜና ኤጀንሲው ምንጮች ከመጠን በላይ የተለጠጡ ፍላጎቶችን በማቅረብ ሂደቱን ማደናቀፍ ወይም ከተኩስ አቁሙ በፊት የተደረጉትን ስምምነቶች መጣስ እንደሌለባት ጨምረው ተናግረዋል። ታስኒም ዋሽንግተን ቀጣዩን ዙር ውይይት ለማካሄድ ፈቃደኛ መሆኗን የአሜሪካ መገናኛ ብዙሃን መዘገባቸውን ጠቅሶ ነገር ግን የኢራን የልዑካን ቡድን ዩኤስኤ ምክንያታዊ ድርድርን ለመጀመር የሚያስፈልጋትን የተወሰኑ መርሆችን ማክበር እንደሚያስፈልጋት አጽንኦት ሰጥተዋል ብለዋል። የፓኪስታኑ ልዑካን ቡድን ቴሄራን ደረሱ። አሜሪካና ቴሄራንን እያሸማገለ የሚገኘው የፓኪስታን ልዑካን ቡድን ቴሄራን ገባ። ከልዑካን ቡድኑ መካከል ከዚህ ቀደም ትራምፕ የምወደው ሲሉ የገለጹት ፊልድ ማርሻል አሲም ሙኒር እና የአገር ውስጥ ሚኒስቴሩ ሞሽን ናቅቪ እንደሚገኙበት በመንግስታቱ ድርጅት የፓኪስታን ተልዕኮ መግለጫ ያስረዳል። ቀደም ሲል የኢራን መገናኛ ብዙሃን ኢሪብ የዜና ወኪል የአሜሪካን መልእክት ለማስተላለፍ እና ለሁለተኛው ዙር ድርድር ለመነጋገር የልዑካን ቡድኑ ወደ ቴሄራን እንደሚመጣ ዘግቦ ነበር። አሜሪካና ኢራን የመጀመሪያውን ዙር ድርድር ባለፈው ሳምንት መጨረሻ ላይ በእስላማባድ ያደረጉ ሲሆን ያለምንም ውጤት ተጠናቋል። ይህ በእንዲህ እንዳለ የፓኪስታን ጠቅላይ ሚኒስትር ሞሐመድ ሼህባዝ ሻሪፍ ሳውዲ አረቢያ ጅዳ ደርሰዋል። ጽህፈት ቤታቸው ጠቅላይ ሚኒስትሩ ወደ መካከለኛው ምስራቅ ሀገራት የተጓዙት በቀጠናዊ ጉዳዮች ላይ ሀሳብ ለመለዋወጥ መሆኑን ገልጸዋል። ፕሬዝዳንት ትራምፕ ስለ ኢራን ጦርነት የሚያስተላልፉት መልእክት እርስ በርሱ የሚጣረስ ነው ተባለ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስለ ኢራኑ ጦርነት ስለሚያበቃበት መንገድ የሚናገሩት እርስ በርሱ የሚጣረስ ነው። ትራምፕ ከፎክስ ጋር በነበራቸው ቃለ ምልልስ ላይ የጦርነቱ ማብቂያ እየተቃረበ ነው ብለዋል። አሜሪካና ኢራን ለ2 ሳምንት የሚቆይ የተኩስ አቁም ተስማምተው ድርድር ጀምረዋል። ትራምፕ ለፎክስ ኒውስ በሰጡት ቃለ ምልልስ ላይ ተጨማሪ የአየር ድብደባዎች ሊፈጸሙ እንደሚችሉም ተናግረዋል። የአየር ድብደባው አሁን ባይቆም ሀገሪቱን መልሶ ለመገንባት 20 ዓመት ይወስድባቸዋል እና ደግሞ ገና አልጨረስንም ሲሉ አክለዋል። ምን እንደሚሆን እናያለን። ከስምምነት ለመድረስ በጣም የሚፈልጉ ይመስለኛል። ትራምፕ የ2 ሳምንቱን የተኩስ አቁም ይራዘም እንደሆነ ሲጠየቁም እንዲሁ እርስ በርሱ የሚጣረስ ምላሽ ሰጥተዋል። የፈረንሳይ የዜና ወኪል ግን አደራዳሪዎች የ2 ሳምንቱ የተኩስ አቁም እንዲራዘም ለማድረግ እየተቃረቡ መሆኑን ዘግቧል።
በስሪላንካ ለመቆየት የተገደዱት ከ200 በላይ የኢራን ባህርተኞች ወደ ሀገራቸው ተመለሱ። በአሜሪካ ጦር ጥቃት ተፈጽሞባቸው ከአንድ ወር በላይ ስሪላንካ እንዲቆዩ የተገደዱት ከ200 በላይ የኢራን ባህርተኞች ሀገራቸው ገቡ። የስሪላንካ ምክትል የመከላከያ ሚኒስቴር ከአይሪስ ዴና ከምትባለው መርከብ 32 መርከበኞችና አይሪስ ቡሺሂር ከተባለችው መርከብ ደግሞ 206 ባህርተኞች ሀገሪቱን ለቀው መውጣታቸውን አስታውቀዋል። የኢራን የጦር መርከብ የሆነችው አይሪስ ዴና ባለፈው ወር በአሜሪካ ሰርጓጅ መርከብ ከተመታች በኋላ 104 ባህርተኞች ሲገደሉ መርከቧ ደግሞ ከስሪላንካ የባህር ዳርቻ 400 ኪሎ ሜትር ላይ ሰምጣለች። ከዚህ ጥቃት ማግስት ደግሞ የሞተር ብልሽት የገጠማት አይሪስ ቡሺሂር የተባለችው መርከብ በስሪላንካ ፍቃድ ወደብ ላይ እንድትቆይ ተደርጓል። ምክትል ሚኒስትሩ ለሮይተርስ የዜና ወኪል የሁለቱም መርከቦች ባህርተኞች ማክሰኞ ዕለት ወደ ኢራን መጓዛቸውን አረጋግጠዋል። በጥቃቱ የተገደሉት የ84 ኢራናውያን ባህርተኞች አስክሬን በቴሄራን አመቻችነት ወደ ኢራን መመለሱ ይታወሳል። የመርከቡ ጥቃት አሜሪካና እስራኤል ኢራን ላይ ጦርነት በከፈቱ በቀናት ውስጥ የተፈጸመ ሲሆን ጥቃቱ የጦርነቱን አውድ እንዲሰፋ አድርጎት ነበር። ከእስራኤልና ሊባኖስ የዋሽንግተን ንግግር በኋላ እስራኤል ሄዝቦላን ማጥቃቷን ቀጠለች። የእስራኤል ጦር በደቡባዊ ሊባኖስ ጠንካራ እርምጃ እየወሰደ መሆኑን ገለጸ። የእስራኤል መከላከያ በደቡባዊ ሊባኖስ የአየር ድብደባ እያካሄደ መሆኑን በመግለጽ ነዋሪዎች አካባቢውን ለቀው እንዲወጡ ማስጠንቀቂያ ሰጠ። ጦሩ በዛሃራኒ ወንዝ ደቡባዊ አቅጣጫ ከባድ እርምጃ እየወሰደ መሆኑን ገልጾ ነዋሪዎች አካባቢውን ለቀው እንዲወጡ አስጠንቅቀዋል። በሂዝቦላ አካባቢ የሚገኝ ማንኛውም አካል በተቋማቸው ወይም የውጊያ ተሽከርካሪዎች አካባቢ ሕይወቱን ለአደጋ ያጋልጣል ሲል በወጣው መግለጫ ላይ ጠቅሰዋል። እስራኤልና ሊባኖስ ማክሰኞ ዕለት ከተነጋገሩ በኋላ ወደፊት በሚገለጽ ጊዜና ቦታ በቀጥታ ድርድር ለመጀመር መስማማታቸው ተገልጿል። እስራኤል በበኩሏ በሊባኖስ የሚንቀሳቀሱ ሁሉንም መንግስታዊ ያልሆኑ የሽብር ቡድኖችን ትጥቅ ማስፈታት እንደምትፈልግ ተናግራለች። ይህም የሄዝቦላ ታጣቂዎችን ለማመላከት የተጠቀመችበት ነው። ሊባኖስ የተኩስ አቁም ስምምነት እንዲደረስና የሰብአዊ ቀውሷን ለመፍታት እርምጃዎችን እንድትወስድ ጥሪ አቅርባለች። እስራኤል ግን በሊባኖስ የአየር ድብደባ እያካሄደች መሆኑን የሚወጡ ዘገባዎች ያሳያሉ። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።